ሰላም ሰላም ውድ የአጅሪ ቤተሰቦች እንዴት አላችሁ? ከአጅሪ ጋር መልካም ቆይታ ይሁንላችሁ። የተወደዳችሁ የአጅሪ ሚዲያ አድማጭ ተመልካቾች ከሀገር ውስጥና ከውጭ አዲስ እና ትኩስ መረጃዎችን ይዘን ቀርበናል። ተከታተሉን። በቅድሚያም በአዲስ አበባ የሚገኘው የእንግሊዝ ኤምባሲ በትግራይ ክልል አሁን ላይ እየታዩ ያሉትን አዳዲስ ክስተቶች በቅርበት እየተከታተለ መሆኑን በመግለጽ የፖለቲካና የጸጥታ ውጥረቶች በአስቸኳይ እንዲረግቡ ጠየቀ። ኤምባሲው በይፋዊ ገጹ ባሰራጨው መግለጫ የሚመለከታቸው አካላት የትጥቅ ግጭት ማቆም ስምምነቱን አተገባበር በተመለከተ በአስቸኳይ ወደ ውይይት እንዲመለሱ ጥሪ አቅርቧል። የኢትዮጵያ አንጻራዊ ሰላም ሊያናጋ የሚችል ማንኛውም እንቅስቃሴ ተቀባይነት እንደሌለው ያመላከተው ይህ መግለጫ ከሰላም ስምምነቱ መንፈስና ማዕቀፍ ውጭ የሆኑ ድርጊቶች የእንግሊዝ መንግስት እንደማበረታታ አጽንኦት ሰጥቷል። ይህ የዲፕሎማቲክ ማሳሰቢያ የተሰጠው በሰሜን ኢትዮጵያ ያለው የፖለቲካ ፍጥጫ ዳግም ወደ ለየለት ግጭት ሊያመራ ይችላል የሚለው ዓለም አቀፋዊ ስጋት አይሎ በቀጠለበት ወቅት ነው። ሁኔታው ከቁጥጥር ውጭ ሆኖ ዳግም ጦርነት የሚቀሰቀስ ከሆነ ውጤቱ ለትግራይ ክልል፣ ለመላው ኢትዮጵያ እንዲሁም ለሰፊው ቀጠና ጭምር እጅግ ውዳሚ እንደሚሆን ኤምባሲው ጥብቅ ማስጠንቀቂያ ሰጥቷል። ይህን ተከትሎ የሚመለከታቸው አካላት ከጥፋት መንገድ ተቆጥበው በፕሪቶሪያው ማዕቀፍ መሰረት ለሰላማዊ ውይይት ቅድሚያ እንዲሰጡ የዓለም አቀፍ ማህበረሰብ ግፊት አጠናክሮ ቀጥሏል። በስንቱ ድራማ በቻናል ዋን እንዳይተላለፍ በፍርድ ቤት ታገደ። ለ3 ዓመታት በኢቢኤስ ቴሌቪዥን ሲተላለፍ የነበረው ታዋቂው በስንቱ ድራማ ወደ ቻናል ዋን ተዛውሮ የመጀመሪያውን ክፍል ካሳየ በኋላ በቀጣይ እንዳይተላለፍ በፍርድ ቤት እግድ ተጥሎበታል። እግዱ የተላለፈው በኢቢኤስ እና በአብሪኮ መልቲሚዲያ መካከል በተፈጠረ የባለቤትነት መብት ክርክር ምክንያት እንደሆነ ታውቋል። የሁለቱ ተቋማት አለመግባባት ወደ ፍርድ ቤት ማምራቱን ተከትሎ ከሚያዝያ 4 ቀን 2018 ዓ.ም ጀምሮ በቻናል ዋን መታየት የጀመረው ድራማው ከአንድ ክፍል በላይ ሊቀጥል አልቻለም ተብሏል። ከእግዱ ጋር ተያይዞ በቀጣይ ሊሰሩ የነበሩ የቀረጻ ስራዎችም ለጊዜው እንዲቆሙ ለአርቲስቶቹ ተነግሯቸዋል። በሌላ በኩል አብሪኮ መልቲሚዲያ በኢቢኤስ ላይ የፍትሐ ብሔር ክስ የመሰረተ ሲሆን የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ችሎት የሁለቱን ወገኖች ክርክር ለመስማት ለግንቦት 20 ቀን 2018 ዓ.ም ቀጠሮ መስጠቱ ታውቋል። ሚስት የቆረጠች የባሏ ብልት ሐኪሞች መቀጠላቸውን ተነገረ። በአርሲ ዞን በትዳር አጋራቸው ጥቃት ደርሶባቸው ሙሉ በሙሉ ተቆርጦ የነበረው የ42 ዓመት ግለሰብ ብልት በአሰላ ሪፈራል ሆስፒታል በተደረገ የ3 ዓመታት ስኬታማ ቀዶ ሕክምና ተመልሶ መገጠሙን ተገልጿል። ይህም እጅግ አነጋጋሪ መሆኑ ነው የተነገረው። የኩላሊትና የሽንት ቧንቧ ስፔሻሊስት የሆኑት ዶክተር እንደገለጹት ተጎጂ ጉዳት እንደደረሰባቸው በአጭር ጊዜ ውስጥ ወደ ሆስፒታል መድረሳቸው ለስኬታማነቱ ወሳኝ ሚና ተጫውተዋል። በአሁኑ ወቅት ጤና ሁኔታቸው የተሻሻለ መሆኑንና ሽንት መሽናት መጀመራቸውን ባለሙያዎች አረጋግጠዋል። ሕክምናው ስኬታማ ቢሆንም ብልቱ ሙሉ የግብረ ሥጋ ግንኙነት የመፈጸም አቅም እንደ ቀድሞ ላይሆን እንደሚችል ተጠቁሟል። መሰል አደጋዎች ሲያጋጥሙ የተቆረጠውን አካል ሳይዘገዩ በ6 እና በ8 ሰዓታት ውስጥ ወደ ሕክምና ተቋም ማድረስ የሕክምና ስኬትን እንደሚወስን የዘርፉ ባለሙያዎች አስገንዝበዋል። ደቡብ አፍሪካውያን ዘመቻ ዱዱላ በሚል ስያሜ በ6ኛ የአፍሪካ ዜጎች ላይ ጥቃት ማድረሱን መቀጠላቸው ተነገረ። ደቡብ አፍሪካ ከአፓርታይድ ነፃ ለመሆን በምታገልበት ወቅት በርካታ የአፍሪካ ሀገራት ስታገዝ እንደነበር ታሪክ ምስክር ነው። ነፃነቷን እንድታገኝ ብዙ አፍሪካ ሀገራት በተለያየ መንገድ ረድተዋታል። ደቡብ አፍሪካውያን ዘመቻ ዱዱላ በሚል ስያሜ በ6ኛ የአፍሪካ ዜጎች ላይ ጥቃት ማድረሱን ተያይዘውታል ተብሏል። ዋነኛ ምክንያታቸው ወረቀት ሳይኖራቸው የስራ ዕድላቸውን የተቀራመታችሁ ነው የሚል እንደሆነ ይነገራል። ሚያዝያ 20 ቀን 2018 ዓ.ም ጆሃንስበርግ በደቡብ አፍሪካ የነፃነት ቀን አከባበር ላይ በነበረችው ጆሃንስበርግ ከተማ በደረሰ አሰቃቂ የጥይት ጥቃት የ3 ኢትዮጵያውያንና የ2 ናይጄሪያውያን ሕይወት ማለፉ ተረጋግጧል። ጥቃቱ የተፈጸመ ቦታ በከተማ በሚገኝ ማክዶናልድ ፈጣን ምግብ መሸጫ ተቋም ውስጥ ሲሆን ተጎጂዎቹ ምግብ ቤት ውስጥ በነበሩበት ወቅት ማንነታቸው ባልታወቁ ታጣቂዎች ጥቃት እንደተሰነዘረባቸው የኢትዮጵያ ኮሚቴ አባላት ገልጸዋል። የግድያ መንስኤ በሀገሪቱ ከሚስተዋለው መጤ ጠል ጥቃት ጋር የያያዝ ወይም አያያዝ በውል ባይታወቅም የፖሊስ መኮንኖች ግን ጥቃቱ በግለሰቦች መካከል አለመግባባት የተከሰተ ሊሆን እንደሚችል ግምታቸውን ሰጥተዋል። ጥቃቱ ደቡብ አፍሪካውያን የመጀመሪያውን ዲሞክራሲያዊ ምርጫ ያካሄደችበትን የነፃነት ቀን በማክበር ላይ በነበረችበት ወቅት የተከሰተ በመሆኑ በሀገሪቱ የሚኖሩ ስደተኞች ላይ ስጋት ፈጥሯል። አብዛኛው የደቡብ አፍሪካ ኢኮኖሚ የተያያዘው ነጭ በሆኑና ደቡብ አፍሪካውያንና ነው። ያ እንዲመጣጠን እንደመጠየቅ በሌሎች የአፍሪካ ወንድሞቻቸው ላይ ጥቃት መፈጸማቸው እጅግ የሚያሳዝን ነው እየተባለ ነው። በመሆኑም
በደቡብ አፍሪካ የሚኖሩ ኢትዮጵያውያን ወቅታዊውን ሁኔታ ታሳቢ በማድረግ አስፈላጊውን ጥንቃቄ እንዲያደርጉ የኮሚኒቲ አመራሮች ጥሪያቸውን አስተላልፈዋል። የዩናይትድ አረብ ኤምሬትስ ዜጎቿን ከኢራን፣ ኢራቅና ሊባኖስ በአስቸኳይ እንዲወጡ አሳሰበች። የተባበሩት አረብ ኤምሬትስ ዜጎቿን ወደ ኢራን፣ ኢራቅ ወይም ሊባኖስ እንዳይጓዙ ከልክላለች። የኤምሬትስ ማሳሰቢያ ኢራን ላይ ጥቃት ሊፈጸም እንደሚችል አመላካች ተደርጎ የተወሰደ ነው። የሀገሪቱ የውጭ ጉዳይ ሚኒስቴር የሐሙስ ዕለት ባወጣው መግለጫ በአሁኑ ወቅት በቀጠናው ባለው ሁኔታ የተነሳ በማለት የጉዞ እገዳውን መደረጉን አስታውቋል። በእነዚህ ሀገራት የሚገኙ ዜጎችን በፍጥነት ወደ ተባበሩት አረብ ኤሚሬትስ እንዲመለሱ አሳስቦ ሚኒስቴሩን በስልክ እንዲያነጋግሩ ጠይቋል። ሚኒስቴሩ በመግለጫው ላይ የሚሰጣቸው መመሪያዎችና ምክሮች በሙሉ በማክበር አስፈላጊ መሆኑን ገልጸዋል። እንደ አውሮፓውያን አቆጣጠር ከ2021 እስከ 2025 ባለው ጊዜ ውስጥ የተባበሩት አረብ ኤሚሬትስ ዜጎቿ ወደ ሊባኖስ እንዳይጓዙ ከልክላ ነበር። እገዳው የተነሳው ባለፈው ዓመት ግንቦት ወር ላይ ነው። የካቲት 21 2018 ዓ.ም አሜሪካና እስራኤል በጋራ በመሆን ኢራን ላይ ጦርነት ከከፈቱ በኋላ ግጭቱ ወደ ሊባኖስና ኢራቅ ተዛምተዋል። ሊባኖስና እስራኤል የተኩስ አቁም ላይ ቢደርሱም አሁን በደቡባዊ ሊባኖስ የሚፈጽሙት ጥቃት እንደቀጠለ ነው። በሆርሙዝ ወሽመጥም ቢሆን የመርከቦች እንቅስቃሴ እንደቆመ ሲሆን ቴህራን ከአሜሪካ ጋር የምታደርገው የሰላም ውይይት ተቋርጧል። አሜሪካ ጥቃት ከፈጸመችብኝ ረዥምና ህመም የሚያስከትል የአጸፋ ምላሽ እሰጣለሁ ስትል ኢራን ዛተች። ኢራን አሜሪካ ጥቃቱን ከፈጸመችብኝ ገልፍ አካባቢ ባለው የአሜሪካ ቦታዎች ላይ ረዥም እና የሚያሰቃዩ የአጸፋ ምላሽ እንደምትሰጥ ገልጻለች። በሆርሙዝ የባህር ዳርቻ ላይ ያላትን ይህን ኢራን በድጋሚ በመግለጽ የዩናይትድ ስቴትስ ጥምረት የውሃ መስመሩን ለመክፈት የያዘውን እቅድ አወሳስቦታል። ዩናይትድ ስቴትስ እና እስራኤል በኢራን ላይ ጦርነት ከከፈቱ ከ2 ወራት በላይ ሲያስቆጥር የውሃ መስመሩ ተዘግቷል። 20 በመቶውን የዓለም ነዳጅ እና የጋዝ አቅርቦት እንቅስቃሴ በማስተጓጎል የዓለም የኢነርጂ ዋጋ እንዲጨምርና የኢኮኖሚ ውድቀት ስጋትን ከፍ አድርጓል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ ሆርሙዝ ባህርን መዘጋቱን በተመለከተ ተናገሩ። በጦርነቱ ለራሳችን ጥበቃ በሚል መብታችን ነው ብለዋል። በዓለም አቀፍ ሕግ መሰረት ሕጋዊነት ተቀባይነት ያለው ነው ሲሉ አክለዋል። ተመልካቾቻችን የዛሬው የአጅሪ መረጃዎችን አበቁ። በሌሎች መረጃዎች እንመለሳለን። በያላችሁበት ሰናይ ጊዜ